ልጆችን ሳይ ሁሉን ነገር ረሳለሁ፣ እጽናናለሁ። ይህንን የምትለው ከ13 ዓመት በላይ የዘለቀውና 2 ልጆቿን ያፈራችበት ትዳሯ የፈረሰባት የብዙዎች ተወዳጅ አርቲስት ባዩሽ ከበደ ሚጡ ነች። ለመሆኑ በጥበበኞች መንደር ትዳርን አይባርከው ብሎ የረገማቸው ማን ነው? በአደባባይ ደግሰው አግብተው ከጥቂት ዓመታት በኋላ በትልልቅ የቴሌቪዥን ጣቢያዎችና በሶሻል ሚዲያ ሲንግል ማም ወይም ሲንግል ዳር ነኝ ብሎ በኩራት መናገር ለምን ፋሽን ሆነ? ትዳር የእግዚአብሔር መቅደስ መሆኑ ቀርቶ በየቀኑ አዳዲስ የፍች ዜናዎች የምንሰማበት ወረሽኝ የሆነው እስከ መቼ ነው? ወንድ ልጅ ፈቶ በዓመት ውስጥ አዲስ የፍቅር ሕይወት ሲጀምር፣ ሴቷ ግን ከልጆች ጫና ጋር ብቻዋን የምትቀርበት ይህ መራራ ሐቅስ ማንን ይወቅሳል? ዛሬ እጅግ ሰክና የምትታወቀው የባዩሽ ከበደ ሚጡ ያልታሰበ የትዳር መፍረስ ሚስጥርና በጥበብ ሰዎች መንደር የተጋባውን የፍች ወረሽኝ በዝርዝር እንመለከታለን። እናንተ የኪነ ጥበብ ሰዎች ለትውልድ ምሳሌ መሆን ሲገባቸው ፍችን እንደ አማራጭ ማሳየታቸው ተገቢ ነው ትላላችሁ? እስከ መጨረሻው አብራችሁን ቆዩ። የኪነ ጥበብ ሰዎችን ትዳራቸውን አይባርከው ብሎ ማን እንደረገማቸው እስካሁን ድረስ ሊታወቅ አልቻለም። እርግማኑ ግን መቋጫ አጥቷል። አሁንም በየዕለቱ አዳዲስ የፍች ዜናዎችን በጥበበኞች መንደር ይሰማል። ስለነሱ ምን አገባን ማለት አንችልም። ምክንያቱ ደግሞ ጥበበኞች በስራዎቻቸው ብቻ ሳይሆን በግብራቸውም ሰውን የሚያስተምሩና ሚሊዮን ወዳጅ ተከታይ ስላሏቸው የሚያደርጉት ነገር ሁሉ ትክክል ተደርጎ ይታያል። እነሱ ካደረጉት እኛ ስለምን የሚልን አስተምሮት ያስተላልፋል። ማንም ሰው ትዳሩን አስገዳጅ ሁኔታ እስካልተከሰተበት ፈልጎ ፍችን ይፈጽማል ብለን አናምንም። ነገር ግን ደግሞ የአስገዳጅ ምክንያት የእውነት ለፍች የሚዳርግ ነው ወይ የሚለው በጥያቄ ውስጥ የሚቆይ ይሆናል። ይህም ፕሮግራም ለመስራት በምናደርገው የጥናት ሂደት ውስጥ በጣም በሚያስገርም ሁኔታ ቀደምት የሚባሉ የኪነ ጥበብ ሰዎች በተለይ ደግሞ ሴት አርቲስቶቻችን ትዳራቸውን ጠብቀው እናገኛቸዋለን። በሰሯቸው ስራዎች ብቻ ሳይሆን በሕይወታቸው ምሳሌ ሆነው ያስመለክቱናል። ከባሎቻቸው ጋር የ40 ዓመት የትዳር ዘመን፣ የ30ና የ35 ዓመት የትዳር ሕይወትን እየመሩ ያሉ ሴት አንጋፋ አርቲስቶቻችን ብዙሃን ናቸው። ከትዳራቸው ጋርም የሚለያዩት በሞት ብቻ መሆኑን እያስመለከቱን ነው። የአሁኑ የጥበብ ሰዎች ደግሞ ከድሮዎቹ በተሻለ ገንዘቡንም ዝናውም አላቸው። ዓለምን እንዳሻቸው የሚያሽከረክሩና ሕይወት ለነሱ እንደምትገዛ አረጋግጣላቸዋለች። ውበታቸውና ኑሯቸውን የሚመጥን ሰው ያገባሉ። ጋብቻቸው በአደባባይ ይዘከራል። ድግሱ የትየለሌ ነው። ከዓመታቶች በኋላ ግን ፍች ፈጽመው ሲንግል ማም ነኝ አሊያም ደግሞ ሲንግል ዳር ነኝ በማለት በትልልቅ የቴሌቪዥን ጣቢያ በኩራት ሲናገሩ ያሰሙናል። ይሄ ወረሽኝ አሁን ላይ በህዝቡ ላይ የተስፋፋና ጉዳዩ ኖርማል እየሆነ የመጣ ሲሆን በትዳር መሃል የሚኖሩ ግጭቶችን በመነጋገርና በትዕግስት ከማለፍ ይልቅ ፍች የሚባል የተሻለ አማራጭ እንዳለ ያሳውቅና አማራጩን ተጠቃሚው እንዲበዛ ያደረገው ይመስለናል። በተለይ ደግሞ ከፍች በኋላ የሚኖረው የሶሻል ሚዲያ እንቅስቃሴ ይሄው እሷ ከፈታች በኋላ ውበቷ ጨመረ እንጂ ምን ተጎዳች የሚልንም አስተምሮት በቀጥታ ያስተምራል። በዚህም ምክንያት ትዳር የእግዚአብሔር መቅደስ መሆኑ ይዘነጋና እንዲረክስ ይሆናል። ፍች በተለይ ከወለዱ በኋላ ለሴት ልጅ ለወንድ በሚቀለው ልክ ሊቀል እንደማይችል ማወቅ የሚያስፈልገው መራራ ሐቅ ነው። ወንድ ልጅ ፍችን ቢፈጽምም ሌላ ትዳርን መስርቶ ሕይወቱን ለመቀጠል በሴቷ ልክ አይቸገርም። ለሴት ልጅ ግን ትዳርን ፈቶ በዛ ላይ ሲንግል ማም ሆኖ ወደ አዲስ ሕይወት ለመግባት መሞከር እጅግ በጣም ፈታኝ የሆነ ነገር መሆኑ ልንቀበለው የሚገባን እውነት ነው። ለዚህ ቀላል ማሳያ ሊሆን የሚገባው የሳምሶን ታደሰ ቤቢና የድምፃዊት ዳግማዊ ፀሐዬ ጉዳይ ነው። ሁለቱ ከ10 ዓመት በላይ ትዳርን የመሩ ጭራሹንም 10ኛ ዓመት የትዳር ጋብቻ ባህላቸውን በደማቅ ሰርግ ያከበሩ ልጆችንም ያፈሩ ጥንዶች ነበሩ። የጋብቻ ባህላቸውን ባከበሩ በዓመቱ ግን ብዙ ታሪኮች አደባባይ ሚስጥር ሆኑና ሊደረጉ የሚገቡም የማይገቡም ነገሮች ተፈጥረው በፍች ተጠናቀቀ። ከፍቹ በኋላም እነዚህ ሰዎች ለምን በዚህ ልክ ይነጋገራሉ? የጋራ ፍጥረት አላቸው። በዛ ላይ ራቁታቸውን የተያዩ ዓመታትን አንዱን የኖሩ ሰዎች አልነበሩም ወይ የሚያሰኝ ድርጊቶችን ሲፈጽሙ አስመልክተውን ተደናግጠን ነበር። ታዲያ በሁለቱ መለያየት ውስጥ ልጆቹ ኑሯቸውን እናታቸው ጋር ያደርጋሉ። ምንም እንኳን የገንዘብ ድጋፍ ማድረጉ የማይቀር ቢሆኑም ሌሎች ጫናዎች ግን ሙሉ በሙሉ እሷ ላይ ይወድቃሉ። ይህ ግጭት ከተፈጠረ ከ1 ዓመት በኋላ ሳምሶን ታደሰ ቤቢ ከአዲስ ፍቅረኛው ጋር አዲስ የፍቅር ሕይወት እየመራና የደስታ ጊዜ የሚለውን እያሳለፈ ይገኛል። በቅርብም ጋብቻቸውን እንደሚፈጽሙ ይጠበቃል። ዳጊ ግን አሁን ስራዋን እየሰራች ዓለምን እየዞረች ትገኛለች። ምናልባትም ሳምሶን ቀሎት በ1 ዓመት ውስጥ ወደ ገባበት የፍቅር ሕይወት እሷን መግባት ቀላል ላይሆንላት ይችላል። ታዲያ ሁለቱ ወንድ ልጆች የ14 ዓመትና የ10 ዓመት ልጆች ያሏት ባዩሽ ከበደ ሚጡም የዚሁ ዕጣ ፈንታ ተካፋይ መሆኗ የቀረ አይመስልም። ባዩሽ ከበደ ሚጡ ኢትዮጵያ ውስጥ ካሉ የጥበብ ሰዎች እጅግ የተረጋጋች ብዙ ለማለት ወደ አደባባይ የማትወጣና የሰከነች እንደሆነች ብዙሃኖች ምስክርነታቸውን ይሰጣሉ። ትውልዷ በመሃል ሀገር አዲስ አበባ ጉለሌ ሲሆን ከ9 ዓመት በኋላ ደግሞ ከቤተሰቦቿ ጋር ወደ 24 ተዘዋውራ የልጅነትም የወጣትነት ጊዜዋንም አሳልፋለች።
ለቤተሰቦቿ ብቸኛ ሴት ስትሆን አንድ ታናሽና አንድ ታላቅ ወንድሞች አሏት። ብቸኛ ሴት መሆኗ የተለየ ትኩረት እንዲሰጣትና ቀብጣ እንድታድግም አድርጓታል። ሚጡ ገና በልጅነት ዕድሜዋ ለጥበብ የተለየ ፍቅር ያደረባት ሲሆን ትምህርት ቤት ላይ ግጥሞችን በመጻፍ ድራማዎችን በመስራትና በተለያዩ የኪነ ጥበብ እንቅስቃሴዎች ላይ ትሳተፋለች። ገና በዚህ ዕድሜዋ ነው ንባብንም የጀመረችው። ታዲያ 15 ዓመት ሲሞላት የኪነ ጥበብ ኢንዱስትሪውን ለመቀላቀል ስለፈለገች የጻፈችውን ስክሪፕት ይዛ ሰራዊት ፍቅሬ ጋር ትሄዳለች። ሰራዊት ስክሪፕቷን በስርዓት አንብቦ እንዳበረታታትና አሁን ላለችበት ስኬት መንገዱን ያስጀመራት እሱ እንደሆነም በቃለ መጠይቋ ላይ በክብር የምታነሳው እውነቷ ነው። ሚጡ ያደገችው ከእናቷ ጋር ሲሆን ለእናቷ የተለየ ፍቅር አላት። እሷ ለእኔ ብዙ ደክማለች ትላለች። ግጥም ለመጻፍ አልቸገርም፣ ነገር ግን ስለ እናቴና ስለ ሀገሬ ለመጻፍ በፍጹም አልችልም፣ ቃላቶች ይከዱኛል በማለት ከአንደበት ያለፈ ልዩ ፍቅር እንዳላት ታስታውሳለች። በቃለ መጠይቆቿ ላይ ደጋግማ ስለ እናቷ ብታነሳም ስለ አባቷ ግን አትናገርም። የሻይ ሰዓት ላይ ዮናስ ከበደ ጋሽ ከቤ ደህና ናቸው ወይ ብሎ ሲጠይቃትም አንገቷን ሰብር አድርጋ ወዲያው ሐዘን የሚመስል አሊያም እንድትጠየቅ የማትፈልገው ጥያቄ እንደሆነ በሚያሳብቅ መንገድ የውሸት ፈገግ እያለች ደህና ናቸው ብቻ ብላ ታልፋለች። ወዲያው ስለ እናቷ ግን ሰፋ ያለ ማብራሪያና ፍቅርን ሰጥታለች። ይሄም በእሷና በአባቷ መካከል አንዳች ሚስጥር እንዳለ በደንብ ያስታውቃል። ባዩሽ የመጀመሪያ ፊልሟን 10ኛ ክፍል ላይ ሆና የሰራች ሲሆን የራሷ ድርሰት ነው። ወላጅናቷ ደግሞ ህልሟን እውን ለማድረግና ብቸኛ ሴት ልጇን ለመደገፍ የፊልም መስሪያ ገንዘቡን ሰጥታታለች። በዚህ የተጀመረው የፊልም ጉዞ አሁን ላይ ከ16 በላይ ተወዳጅ ፊልሞችንና ተከታታይ ድራማዎችን እንድትሰራ ሆናለች። የራሷ ፕሮዳክሽንም ያላት ሲሆን በዚህ ፕሮዳክሽን ላይም የተለያዩ ፊልሞችንና ማስታወቂያዎችን ከፍተኛ ገንዘብ እያወጣች ትሰራለች። በኢትዮጵያ ተከታታይ ድራማ ታሪክ ከሚነሱት ተከታታይ ድራማዎች መካከል የሆኑት ወላፈንና ዳናም የባዩሽ ከበደ ፕሮዳክሽን የሰራውና ከፍተኛ ገንዘብን ያንቀሳቀሰችበት ስራዋ ነው። ባዩሽ ከበደ ወደ ዩኒቨርሲቲ ልትገባ እንቅስቃሴ ላይ በነበረችበት ጊዜ ላይ ያልታሰበ እርግዝና ተፈጠረና ዩኒቨርሲቲ ሳትገባ ቀረች። ይልቅስ ሽምግልና ተልኮ ጋብቻዋን ፈጸመች። በዚህ ትዳሯ ላይም ናታኒም ገብረ ሕይወትና አቢካም ገብረ ሕይወት የተሰኙ 2 ልጆችን አፈራች። ባዩሽ ምንም እንኳን ትዳርን መስረታ ትምህርቷን አቋርጣ የነበረ ቢሆንም ከጊዜያት በኋላ በቁጭት የመጀመሪያ ዲግሪዋን በማርኬቲንግ ማስተርሷን ደግሞ በማኔጅመንት በመመረቅ ለልጆቿ በትምህርት ማሪያ ለመሆን በቅታለች። ገና በልጅነት ዕድሜዋ የልጅና የትዳርን ትልቅ ኃላፊነት የተረከበችው ሚጡ ብዙ እንደተፈተነችም ታስታውሳለች። ታዲያ አንቺ በልጅነት ካለፍሽበት ነገሮች አንጻር ስላለፍሽበት ነገር ትጸጸቻለሽ ወይ የሚል ጥያቄም ሲቀርብላት የእግዚአብሔር ሰዓት ሁሉ ትክክል ነው፣ ሁሉም የሆነው በእግዚአብሔር ፍቃድ ነው፣ በማግባቴም በመውለዴም አልጸጸትም ትላለች። ከዶክተሩ ባሏ ጋር እንደተለያየች በአደባባይ ባትናገረውም ከሱ ጋር አብረው እንዳልሆኑ ግን በደንብ ያስታውቃል። አንድም ቀን በቃለ መጠይቆቿ ላይ ስለ እሱ አንስታ አታውቅም። ልጆቿን እወዳቸዋለሁ፣ መካሾቼ ናችሁ፣ እናንተን ሳይ ሁሉን ነገር ረሳለሁ እያለች ታሞግሳቸዋለች። ሌሎች ጓደኞቿንም ሆነ የቅርብ ሰዎቿን ታመሰግናለች። የባለቤቷን ጉዳይ ግን ትዘለዋለች። እጣቷ ላይም ቀለበቷን ካወጣች ከረምረም ብላለች። ኢንስታግራም ላይም የ2 ልጆች እናት የ2 ወንዶች ወንድም ትልና ስለ ስራዋና ስለ እሷ ገልጻ ባለትዳር ነኝ የሚለውን ነገር ግን ትዘለዋለች። ይህም በግልጽ ባዩሽ ከበደ ሚጡ ከባለቤቷ ጋር እንደተለያየች ያረጋግጣል። 6 ልጅ የመውለድ ዕቅድ የነበራት ባዩሽ በ2 ቆንጆ ወንድ ልጆች ላይ ቆማለች። አሁን ላይ 34 ዓመትን የምትሻገረው ባዩሽ ከበደ ሚጡ ሁለተኛ ልጇ 10 ዓመትን የተሻገረ ነው። ይህም ከባለቤቷ ጋር ከተለያየች ዓመታቶች እንደተቆጠሩ ያሳያል። ባዩሽ የኑሮ ጥያቄዎቿን የፈታች ሲሆን አሜሪካ፣ አውሮፓና ኤዥያን እንደፈለገች የምትሽከረከርና ቅንጡ ነዋሪም ነች። በጣም ትሁት፣ መልካምና ደግ የምትባለው የተረጋጋ ስብዕና ባለቤት የሆነችው ደግሞም በሃይማኖቷ ላይ የማትዋዥቀው ባዩሽ ከበደ ሚጡ አርቲስቶችን የሚያጠቀው የትዳር ፍቺ ወረርሽኝ ግን የእሷንም በር ከማንኳኳት ወደ ኋላ አላለም። አበቃን። እናንተ ያላችሁን ሐሳብ አስተያየት በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።